ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ ዛሬም እንግዲህ በሌላ ዜና ተመልሼ መጥቻለሁ። ብዙ አዳዲስ ነገሮች እየተፈጠሩ ይገኛሉ። አብርሃም ከተደበቀበት ወጥቷል። እንግዲህ ሄርሜላንም አግኝቷት ነበረ። እዛም ላይ እንግዲህ በጣም ብዙ ነገሮች ተፈጥረዋል። ብዙ ነገሮችን አውርቷል። ምን ተፈጠረ ዝርዝሩን አቀርብላችኋለሁ። በአብርሃም እና በኤፍሬም መካከል አደገኛ ጸብ ተነስቷል። እሱም እንግዲህ በሄርሜላ ጉዳይ ነው። ምን ተከሰተ? ምን ሆነስ ካላችሁ እሱንም በዝርዝር ይዤላችሁ ቀርቤያለሁ። አሁን ነገሮችን ሳላንዛዛ ወደ ጉዳይ እገባለሁ። ግን ወደ ጉዳይ ከመግባቴ በፊት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮ ጀምሩ። በመጀመሪያ እንግዲህ አብርሃም ከተደበቀበት ወጥቷል ማለት ነው። እንግዲህ ሰሞኑን አብርሃም ጠፋ በሚል እንግዲህ ሄርሜላም እዛ ጋር እያለቀሰች እና ብዙ ሰዎች እንግዲህ የት ገባ እያሉ እየጠየቁ ነበር። ሩታ ደግሞ እኔ ጋ ነው ስትል እንግዲህ በሙሉ ልብነት እንግዲህ ከኔ ጋ ነው ያለው፣ ከዚህ በኋላ ተስፋ ቁረጡ ስትል እንግዲህ እየተናገረች የሰማችሁ ይመስለኛል። ነገር ግን እንግዲህ አብርሃም ከመጣ በኋላ ሄርሜላን አግኝቷት ነበረ። ከዛም እንግዲህ የጠፋበትን ምክንያት ሲናገር ሩታ እንዳለችው እንዳልሆነና እንግዲህ ከሩታ ጋር ምንም እንደማያገናኘው፣ ነገር ግን እሷ ቤት ሄዶ እንግዲህ ልጁን እንዳገኘና ልጁንም ለማዝናናት እንግዲህ ትንሽ ከከተማ ወጣ እንዳለ ነው የተናገረው ማለት ነው። በዚያም ምክንያት እንግዲህ ሩታ እንዳትጨቀጭቀው ስልኩን ማጥፋቱና ብዙዎችን ሰው ላለማግኘት እንደሞከረ፣ ምክንያቱም ሩታ አስር እየጨቀጨቀችው ስለሆነ ከሷ ትንሽ ለመራቅና ከልጁ ጋር ጥሩ ጊዜ ለማሳለፍ እንደነበረና ሄርሜላም እንደምትረዳውና እንግዲህ ትረጅኛለሽ ብዬ አስቤ ነበረ። ማለትም ያን ያለ እንግዲህ ጠፍቷል ብለሽ እንደዚህ አቶኝም ብዬ አስቤ ነው እንጂ እንደዚህ እንደምትጨነቂ ባቅ ኖሮ በስነስርዓት አስረድችሽ ነግሬሽ ሄድ ነበር። ነገር ግን ድንገተኛ ነው እንግዲህ ልጄን ይዤ የወጣሁት ሲል ነው የተናገረው እንጂ ከሩታ ጋር ምንም የሚያገናኘው ነገር የለም። እኔ እሷ ቤትም እንግዲህ አልቆየሁም። ልቆይበት የምችልበት ምንም ምክንያት የለም። ልጄን ላይ ነው እዛ የሄድኩት። ከዛም ልጄን ካገኘው በኋላ እንግዲህ ከዛ ቤት ወጥቼ እኔ ሌላ ቦታ ነው የሄድኩት ብሎ እንግዲህ አስረድቷታል። ሩታ እንደምታወራውና እንግዲህ ነገሮችን እንደዛ እንዳቀነባበረችው አይደለም የተፈጠረው ነገር ሲል ነው እንግዲህ ለሄርሜላ የገለጸላት። እሷ እንግዲህ በመሀላችን ገብታ እኔና አንቺን ለመለያየት እንደምታስብ ታውቂያለች። ስለዚህ በዛ ምክንያት ነው እንግዲህ ሁሉ ድራማ የሰራችበሽ ሲል ነው ያስረዳት። ሄርሜላም እንግዲህ ነገሮችን አመዛዝናና እንግዲህ አይታ ነገሮችን ተቀብለዋለች። እንግዲህ ግን በጣም አሳሰብከኝ፣ እንግዲህ ቢያንስ ብትነግረኝ ወይ አብረን እንሄዳለን ወይ ደግሞ ይህን ያህል አልጨነቅም ነበረ። ሲቀጥል ሩታም እንግዲህ እንደዚህ እንባ ክርየው አትልብኝም ነበር ስትል ነው ሄርሜላ የተናገረችው። ብትነግረኝ ተመራጭ ነበረ። ነገር ግን ከልጅ ጋር ብዙ ጊዜ ማሳለፉን እኔም በጣም እወደዋለሁ፣ ጥሩ ነው ማሳለፍም ስትል እንግዲህ በእሱና በልጁ መካከል ያለውን እንግዲህ ግንኙነት እንደምታከብርና እንደምትደግፈው ነው ለአብርሃም የነገረችው ማለት ነው። በዚህም እንግዲህ አብርሃም ከተደበቀበትና ከጠፋበት መጥቶ እንግዲህ ከሄርሜላ ጋር እንደተገናኘ የሰማሁት ይህንን ይመስላል። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። ምን ታስባላችሁ እናንተስ? ይህ ነገር ምን ያህል እውነት ነው? እንግዲህ ይሄ ልጅ እውነት ከልጁ ጋር ሊዝናና ከከተማ ወጥቶ ነው ወይስ እንግዲህ የሩታ ቤት ሩታ እንዳለችው ተደብቆ እንግዲህ ከእሷ ጋር ህይወቱን ሲቀጭ ነበረ? ምን ታስባላችሁ? እስኪ የእናንተን ሀሳብም ከታች ኮመንት ላይ አስቀምጡልኝ። በሌላ ጉዳይ እንግዲህ አብርሃም ከተመለሰ በኋላ እንግዲህ ከሄርሜላ በኋላ ቀጥታ ያገኘው ኤፍሬምን እንደሆነ ነው የሰማሁት። በዚያም እንግዲህ ኤፍሬም ቤት ሄዶ ከኤፍሬም ጋር አደገኛ ጸብ እንዳነሱ ሰምቻለሁ። ይሄ ነገር እንግዲህ ለምን ተከሰተ ብዬ እንግዲህ እንዳጠናሁትና እንደሰማሁት ከሆነ በትላንትናው ቪዲዮ እንግዲህ ኤፍሬም ሄርሜላ ቤት ሄዶ እንግዲህ ስሜቱን እንደገለጸላት ያያችሁ ይመስለኛል። በጣም ብዙ ያልተገቡ ነገሮችን እንግዲህ ሲያደርግ የተመለከታችሁት ይመስለኛል። እንግዲህ በዚያም ምክንያት ነው አብርሃም ይህንን ጉዳይ እንግዲህ እንደሰማ ወደ እሱ ቤት እንደሄደ ነው የሰማሁት። በዛም እንግዲህ በኤፍሬም እና በአብርሃም መካከል አደገኛ ጸብ ተነስቶ ነበረ። እንዴት እንደዚህ ታደርጋለ? እሷ ከኔ ጋር መሆኑን ታውቅ የለ ሲል እንግዲህ
ኤፍሬምን ተቆጥቶታል ማለት ነው አብርሃም። በዚያም እንግዲህ ኤፍሬምም የዋዛ አልነበረም። አያገባም እንግዲህ እኔ የራሴን ስሜት ነው የገለጽኩት፣ ልጅቷ የራሷን ምርጫ መምረጥ ትችላለች፣ አንተ አያገባም፣ እኔ ላንተ ስል ስሜቴን ወደኋላ አልወስድም ሲል ነው እንግዲህ አብርሃም ላይ የተናገረው ማለት ነው ኤፍሬም። አብርሃምም እንግዲህ በዚህ ጉዳይ እንዴት ከኔ ልጅ አርግዛ እያለ አንተ እንዴት እንደዚህ ታደርጋለህ ሲል እንግዲህ በጣም ንዴቱን እየገለጸበት እንደነበረ ነው የሰማሁት። እናም እንግዲህ ለድብድብ ያህል የሚጋብዝ ንግግሮችን እየተነጋገሩና እንደተናነቁና በዚያም እንግዲህ ታላቅ ወንድማቸው በመሃል ገብቶ እንዳገላገላቸው ሰምቻለሁ። በዚህም እንግዲህ አብርሃም እንዳሉ ከሆነ መቼም ቢሆን ሄርሜላን አታገኛትም ሲል እንግዲህ ዝቶበታል። ከዚህ በኋላ አጠገቧ ብትደርስ ወርድ ከራሴ ሲል እንግዲህ ኤፍሬምን ሲያስፈራራው ታይቷል ማለት ነው። ኤፍሬም እንግዲህ አልፋታም ሲል እሱም እንግዲህ መልስ ሰጥቷል። ነገር ግን አብርሃም በሄርሜላ እንደማይደራደርና ማንም እንደማይሰማ ከእሷም ጋር ሊለያዩት የሚሞክሩትን እንግዲህ ከምድረገጽ ለማጥፋት ዝግጁ በሆኑ እንግዲህ ኤፍሬም ላይ ዝቶበትና አስፈራርቶት ነው እንግዲህ የተለያየው ማለት ነው። ታላቅ ወንድማቸው በመሃል ባይገባ ኖሮ እንግዲህ በጣም ብዙ ነገሮች የፈጠሩ እንደነበረ ነው እንግዲህ በአቅራቢያቸው ያሉ ሰዎች የነገሩኝ ማለት ነው። ኤፍሬምም እንግዲህ ከሄርሜላ እንደማይርቅና ሁሉንም ነገሮች አሟጦ እንደሚሞክር እድሉን ነው የተናገረው ማለት ነው። በዚህም እንግዲህ ከሄርሜላ ጋር ለመሆን የሚያስችሉትን ቻንሶች ሁሉ ለመፍጠር እንደሚፈልግና እንደሚያደርገው ነው የተናገረው። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። እናንተስ ምን ታስባላችሁ? ይሄ ነገር ትክክል ነው ወይስ በወንድሞች መካከል እንግዲህ የተፈጠረው ጸበስ እስኪት ይሄዳል? እንግዲህ በሴት የመጣ ጸብ አደገኛ እንደሆነ ሁላችሁም ታውቁታላችሁ። ኤፍሬም ያደረገው ነገርስ ትክክል ነው ወይ? እንግዲህ ከአብርሃም ልጅቷ አርግዛ ሳለ እንግዲህ እዛ ድረስ ሄዶ እንደዚህ ነገሮችን መፈጸሙ ምን ያህል ትክክል ነው ወይስ ምን አስቦ ነው? ይሄ ልጅ እንግዲህ ከሩታ ነው ተልኮ ወይስ እውነት እንግዲህ ስሜቱ ገፋፍቶት ነው? እናንተስ እስኪ እዚህ ላይ ያላችሁን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ይህ ነገርስ ምንድነው? ትክክል ነው ወይስ ትክክል አይደለም? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እንግዲህ ተመልካቾች ሰሞኑን እየተፈጠረ ያለው ነገር እንግዲህ ይሄን ይመስላል። አሁን ላይ እንግዲህ ብዙ ነገሮች በመሀላቸው እየተፈጠሩና ነገሮችን ጭራሽ እያወሳሰቡት እየሄዱ እንደሚገኙ እንግዲህ የተመለከታችሁ ይመስለኛል። እዚህ ላይ እንግዲህ የኔ ሀሳብ የሚሆነው በወንድሞች መካከል እንግዲህ ጸብ እንዳይነሳ መጣር አለባቸው። ምክንያቱም መጥፎና በጣም አስጊ የሚሆን ነገር ነው። ብዙ ነገሮችን ሊያመሰካክልና ቤተሰቡንም ሊለያ የሚችል ነገር ስለሆነ እንደዚህ ነገር ባይደረግ ብዬ አስባለሁ። ሲቀጥል ደግሞ ኤፍሬም ያደረገውን ነገር ተገቢ ያልሆነና እንግዲህ ከስርዓት የወጣ ነገር መሆኑን እንግዲህ እኔም ተመልክቻለሁ። ምክንያቱም አንድ ያረገዘች ሴት በዛ ላይ ፍቅረኛ ከኔ ጋ ነው ብላ የምታስብ ሴት ላይ ሄዶ እንግዲህ ሌላ ነገሮችን ወይም ደግሞ ስሜቱን መግለጽ ይሄ እንግዲህ ያልተገባ ነው። ሲቀጥል ወንድሙ በመሆኑ ብቻ ነገሮችን መሸሽ ነበረበት። የወንድሙን ሚስት መመኘት እንግዲህ ሌላ ነገር ነው። እሱም ትክክልና ያልተገባ ነገር መሆኑን ማወቅ ነበረበት እንግዲህ ይሄ ልጅ። ስለዚህ ይሄ ነገር እኔ እንደሚመስለኝ ከሆነ ከሩታ የተላከ ነገሮችን ለመበጥበጥና ሄርሜላን ከአብርሃም ጋር ለማለያየት የያዙት እቅድ አንደኛው እቅድ መሆኑን ነው እኔ መገነዘበው። ተመልካቾች እስኪ እዚህ ላይ ያላችሁን ሀሳብ አስተያየት አስቀምጡልኝ። እውነት ይህ ልጅ ስሜቱ ነው ወይስ ደግሞ ሌላኛው እንግዲህ አብርሃምና የሄርሜላን ነገሮች ለመበጥበጥ የታቀደ እቅድ ነው? ምን ታስባላችሁ? ሀሳባችሁን ከታች አስቀምጡልኝ። ተመልካቾች እንግዲህ ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዲስ ነገሮች እስክመለስ ድረስ እስከዚያው ሀገራችንን ሰላም ያርግልን። ፒስ ቻው።